በአፍሪካ ቀንድ የውጭ ኃይሎች ሽኩቻ አይሏል። ከአሜሪካ እስከ አውሮፓ ከኤሲያ እስከ መካከለኛው ምስራቅ ያሉ ሀገራት የአፍሪካ ቀንድ ላይ መከተም ከጀመሩ ሰነባብተዋል። ከጦር ሰፈር ግንባታ እስከ ውክልና ጦርነትም እየተሳተፉ ናቸው። ይህም ወደ ዳግም የቀዝቃዛው ጦርነት ዘመን እየገባን ይሆን ብለን እንድንጠይቅ ያደርገናል። የተከበራችሁ የጎ ትንታኔ ተከታታዮቻችን ይህንን የውጭ ኃይሎች ሽኩቻ ከቀዝቃዛው ጦርነት ጋር በማገናኘት ስለ አፍሪካ ቀንድ ሁኔታ በስፋት እንዳስሳለን። የኢትዮጵያ ሚናስ ምን ይሆን የሚለውም እንዲሁ። የዛሬው የአፍሪካ ቀንድ ሽኩቻ ከቀዝቃዛው ጦርነት ጋር ተመሳስሎሽ አለው። ዓለም የሁለተኛው የዓለም ጦርነት ማብቃት ማግስት ዓለም ዳግም ደም ላለመቀባባትና ሌላ ዙር ጦርነት ውስጥ ላለመግባት እንደ አውሮፓውያን አቆጣጠር በ1945 የተባበሩት መንግስታት ድርጅትን በመመስረት ቃል ኪዳን ቢገባም ግን ሌላ ዙር ጦርነት መፍጠሩ አልቀረም። መልኩንና ሁኔታውን የቀየረ ከቀጥተኛነት የሀያላኑ ውጊያ ይልቅ የውክልና ጦርነት እንደ መሳሪያ የሚጠቀመው የሶሻሊዝምና ካፒታሊዝም ርዕዮተ ዓለምን መሰብሰቢያ ያደረገው የቀዝቃዛ ጦርነት የተሰኘ ሌላ ዙር ጦርነት ተፈጠረ። ይህም ከ1945 እስከ 1991 የሶቪየት ህብረት መፈራረምና የካፒታሊዝም ማሸነፍ ድረስ ቀጠለ። እንደ ፍራንሲስ ፉኩያማ ያሉ እውቅ የፖለቲካ ሳይንስ ምሁራን ከዚህ በኋላ ከካፒታሊዝም ውጪ ሌላ ታሪክ የለም፣ ካፒታሊዝም አሸንፏል ሲሉ The End of History and the Last Man የሚል መጽሐፍ ጻፉ። የዚህ ጦርነት መሪ ተዋንያንም ሁለት ሀያላን ሀገራት ሆኑ። እነዚህ ሁለት ሀያላን በየሀገራቸው ከመታጠቅ ይልቅ ዓለምን በየራሳቸው ጥላ ስር ለማስገባት በምድርም በሰማይም ፉክክራቸውን ተያያዙት። በርዕዮተ ዓለምም ካፒታሊዝምና ኮሙኒዝምን ፈጥረው ዓለምን በየራሳቸው አድማስ ለማሳለፍ ኳተኑ። ይህ የሁለቱ ሀያላን እሽቅድድምም የቀይ ባህርና የህንድ ውቅያኖስ መተላለፊያን መቆጣጠር ዋነኛው የፉክክሩ ቦታ ነበር። ይህንን ለማሳከልም ከሶማሊያ እስከ ኢትዮጵያ ከጅቡቲ እስከ ሱዳን ተረማመዱበት። ከ4 ኪሎ ቤተ መንግስት እስከ ናቃፋ ተራራና ደደቢት በረሃ ድረስ የየራሳቸውን ኃይሎች ለማስታጠቅና አንዱ አንዱን ጠልፎ ለመጣል ታተሩ። እነዚህ የቀዝቃዛው ጦርነት መሪዎች አሜሪካና የተባበሩ ሶቪየት ህብረት ናቸው። እነሆ በይፋ የቀዝቃዛው ጦርነት ተብሎ የሚጠራው ዘመን ካበቃ ከ4 አስርተ ዓመታት በኋላ ሌላ ያን ዘመን የሚመስል ጦርነት ዓለማችንን ያስተናገደች ይመስላል። የጦርነቱ ወላፈንም በአጠቃላይ የአፍሪካ ቀንድ ላይና ኢትዮጵያ ላይ በተለይ እየታየ ይገኛል። የዛሬው ዘመን የዓለም ጦርነትም የዚህ ዝግጅታችን ነው ስንል የሁለተኛው ወይንም የ21ኛው ክፍለ ዘመን የቀዝቃዛው ጦርነት ብለን ልንጠራው እንችላለን። በእርግጥ በአንደኛው የቀዝቃዛው ጦርነት ወቅት መሪዎቿ አሜሪካና የተባበሩ ሶቪየት ህብረት ሲሆኑ የሁለተኛው የቀዝቃዛው ጦርነት ተዋንያን ደግሞ ብዙ ሀገራት የሚተወኑበት የብዙ ዋልታ ዓለም ወይንም መልቲፖላር ወርልድ ነው። አሜሪካና የተባበሩ ሶቪየት ህብረት ከመሩት የቀዝቃዛው ጦርነት አሁን ላይ ቻይና፣ ቱርክ፣ የተባበሩት አረብ ኤምሬት፣ አሜሪካ፣ ሩሲያ ወዘተ ተዋንያን ወደ ሆኑበት ጦርነት ተሸጋግረናል። የአፍሪካ ቀንድም ከኢትዮጵያ እስከ ኤርትራ ከሶማሌ እስከ ሱዳን የነበራትና አዳዲስ ሀገራትን ትኩረት ስቧል። ከአሜሪካ እስከ ቻይና ከቱርክ እስከ ዱባይ እንደ ጆፌ አሞራ የአፍሪካ ቀንድ ሀገራትን እየዞሯቸው ነው። ከሰሞኑ የአፍሪካ ቀንድ አዳዲስ ፉክክርና ክስተቶች እየተስተናገዱ ናቸው። የእስራኤል የጋዛ ጥቃትን ተከትሎ የሀውቲ አማጽያን በአሜሪካና በእንግሊዝ መረቦች ላይ እያደረሱት ያለው ጥቃት ለቀይ ባህርና ለኤደን ባህረ ሰላጤ የተለየ ትኩረት እንዲሰጠው አድርጓል። 1914 The great powers of Europe are divided into two rival alliances, the Triple Entente. አሜሪካ በሰሞኑ ከሶማሌ ጋር አዳዲስ የጦር ሰፈሮችን ለመገንባት የመግባቢያ ስምምነትን ተፈራርማለች። ቱርክ ከሶማሊያ ጋር የሶማሌን የባህር ኃይል ለመጠበቅ ተስማምታለች። ቻይና የባህር ኃይሏን ወደዚህ አካባቢ ልትልክ መሆኑ በቅርብ ጊዜ መግለጿ ይታወሳል። ወዲህ ደግሞ የሌሎች ሀገራት ሚና ከመካከለኛው ምስራቅ እስከ ላቲን አሜሪካ ከአውሮፓ እስከ አፍሪካ የራሱን ውጤት ማስከተሉ የማይቀር ነው። ልዩነቱ ከ1991 ዓ.ም በፊት የነበሩ ተዋንያን አሜሪካና ሩሲያ ሲሆኑ በአንደኛው ክፍለ ዘመን ግን ተዋንያኖቹ በዝተዋል። ከሁለቱ ሀያላን በላይ ብዙ ሀገራትን የተለያየ እንቅስቃሴ ውስጥ ገብተዋል። አንዱ አንዱን ለመጣል እየተሽቀዳደሙ ናቸው። አሜሪካና ቱርክ ሶማሊያ ገብተው ከትመዋል። አንዳቸው የጦር ሰፈን ሲገነቡ ሌላኛው የሶማሊያን የባህር በር እንጠብቃለን ተባብለዋል። አንዳቸው የጦር ሰፈን ሲገነቡ ሌላኛው የሶማሌን ባህር በር እንጠብቃለን ብለዋል። ወዲህ ደግሞ ጎረቤት ኢትዮጵያ በሶማሌ ጋር ፍጥጫ ውስጥ ገብታለች። ከሶማሌላንድ እውቅና በመስጠት የባህር በር ማግኘት ያለመ ነው የምትለው ኢትዮጵያ ሞቃዲሾ በሉዓላዊነት ላይ የመጣ ወደ ኋላ አይደለም እያለች ነው። ለሞቃዲሾ ብሔራዊ 5 የጦር ሰፈሮችን ለመገንባት የመግባቢያ ስምምነት የተፈራረመችው አሜሪካም በገደምዳሜ አዲስ አበባና ሞቃዲሾ ችግራቸውን በሰላም እንዲፈቱ ነገሩንም ከማባባስ እንዲቆጠቡ በማሳሰብ ላይ ናት።
ለሞቃዲሾ ብሔራዊ ጦር 5 የጦር ሰፈሮችን ለመገንባት የመግባቢያ ስምምነትን የተፈራረመችው አሜሪካም በገደምዳሜ አዲስ አበባና ሞቃዲሾ ችግራቸውን በሰላም እንዲፈቱ ነገሩንም ከማባባስ እንዲቆጠቡ በማሳሰብ ላይ ናት። የአፍሪካ ቀንድ ፖለቲካ እንዲህ ነው። ብዙ ተዋናያንን የጋበዘው የዚህ ክፍለ ዘመን የቀዝቃዛው ጦርነት የቀንዱን ሀገራት ሰላምና ደህንነትን እያመሰው ይገኛል። ሳውዲ አረቢያ፣ ኳታር፣ ቱርክና የተባበሩት አረብ ኤምሬት ደግሞ የተለያየ ጎራ ተሰልፈው ለብጥብጡ ነዳጅን ከሚጨምሩ ክብሪትን ከሚጭሩ ሀገራት መካከል ናቸው። ለወትሮ አይንና ፈር የሆኑት ግብጽና ቱርክም አብረን ልንሰራ ነው እያሉ ነው። ከ1945 እስከ 1991 በቆየው የመጀመሪያው የቀዝቃዛው ጦርነት ሀያላኑ በቀጥታ ጦርነቱን ከመሳተፉ ይልቅ የየራሳቸውን ተከታዮች በማስታጠቅና የተለያዩ ድጋፎችን በማድረግ ላይ ትኩረት ያደረገ እንደነበር የሚታወስ ነው። ለዚህም ሩሲያም ሆነች አሜሪካ የዚያድ ባሬን መንግስት በተለያየ ጊዜ ደግፈዋል። አሜሪካ ሻዕቢያና ህዝበ ወያኔ ሓርነት ትግራይ ስትደግፍ ስትደግፍ የተባበሩ ሶቪየት ህብረት ደግሞ እነዚህ ኃይሎች የአረብ ተላላኪ ወንበዴ የኢምፔሪስ ተላላኪ እያለ ይፋለም የነበረው የደርግ መንግስት ከ4 ኪሎ ቤተ መንግስት ስትረዳ ነበር። እንደውም በኢትዮ ሶማሌ ጦርነት ወቅት እንደ ኩባና የመን ያሉ ሶሻሊስት ሀገሮች ከሶሻሊስቱ የደርግ አስተዳደር ጋር በመሆን ተፋልመዋል። ነገር ግን አሜሪካም ሆነች የተባበሩ ሶቪየት ህብረት በቀጥታ ለውጊያ ኢትዮጵያ ድረስ አልመጡም ነበር። ሁለቱም ኃይሎች የየራሳቸውን ደጋፊ በመደገፍና በማሰልጠን ነበር የቀዝቃዛውን ጦርነት ለማሸነፍ እየጣሩ የነበረው። ዛሬም የተባበሩት አረብ ኤምሬት ለሱዳን ፈጥኖ ደራሽ ኃይሎች የምታደርገውን ትጥቅና ስንቅ ድጋፍ በተመለከተ የ21ኛው ክፍለ ዘመን የቀዝቃዛው ጦርነት ብለን መሰየማችን ትክክለኛነቱን ያስረጋግጥልናል። ወዲህ ደግሞ የሶስት አስርቱን እድሜ ጠገብ የቀንዱን ፕሬዝዳንት ኢሳያስ አፈወርቂን የቤጂንግ ሞስኮና የተለያዩ ሀገራት ጉብኝትና ግንኙነት እንዲሁም የእነ አሜሪካና ሸሪኮቿን ጸረ ኢሳያስ አቋም በተመለከተ የአፍሪካ ቀንድ ጦርነት ወላፈኑ መገረፉ መታዘብ ይችላል። ኢሳያስ ካይሮን እንደ ቤቱ የተመላለሰባት ያለአንዳች ምክንያት አይደለም። ከሱዳን ከሶማሊያና ከኤርትራ በተጨማሪ ሌላው የዚህ ሀያላን ፍክክር ተጋላጭ ደግሞ ኢትዮጵያ ናት። ኢትዮጵያ በሁለት መልኩ አጣብቂኝ ውስጥ ገብታለች። በአንድ በኩል በቅርቡ ከሶማሌ ጋር የገባችበት እሰጥ አገባ ቱርክ ጋር ያልተፈለገ ነገር መጋበዙ የማይቀር ነው። በራሲብ ጣይት ኤርዶጋን የተመራቸው የዓለም አቀፍ ስርዓት ላይ የራሷን አሻራ ያሳረፈችው ቱርክ በህወሓትና በፌዴራል መንግስቱ ለ2 ዓመታት በተካሄደው ጦርነት ዋነኛ ድሮን አቅራቢ የነበረች ብትሆንም አሁን ከሶማሌ ጋር የገባችው ስምምነት ግን ከኢትዮጵያ ጋር የሚያቃረናት መሆኑ አይቀርም። በስምምነቱ ማግስት የኢትዮጵያ ባህር ኃይል የሚሰነዘርብኝን ጥቃት በብቃት ለመመከት ዝግጁ ነኝ ማለቷም የጡዘት ማሳያ ነው። ወዲህ ደግሞ የእድሜ ዘመን የናይል ባላንጣ ግብጽ ነች። ኬንያ የቀድሞውን ኢትዮጵያ የሀያልነት ሚና ወስዳ በምዕራባውያን ተመራጭነቷን አስከብራ የየዕለት ኃይሏን አሰልፋ በጥንቃቄ እየተከታተለች ነው። በቀንዱ ሀገራት ወዳጅ የነበረችው ኢትዮጵያ የ13 ዓመት ልጃገረዷን ደቡብ ሱዳን እያባበለች ነው። ለዚህ ይመስላል የሱዳን ወታደራዊ አመራሮች ከፕሮቶኮል ያፈነገጠ በሚመስል ደረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በጽህፈት ቤታቸው ያነጋገሩት። ከጁባ አዲስ አበባና ከአዲስ አበባ ጁባ ያለው ሽርሽር የአዲስንና የአስመራን የሽርሽር ዘመን የሚያስታውስ ይሆናል። በሌላ በኩል ሱዳናውያን ተፋላሚዎቹን ኢትዮጵያውያንን እየከሰሱ ናቸው። የሱዳን ብሔራዊ ጦር መሪው አልቡሃር ከአብይ አህመድ አስተዳደር እንደተቃቃሩ ይነገራል። ጋር እንደተቃቃሩ ይነገራል። በቅርቡ የሱዳን ፈጥኖ ደራሽ ኃይሎች በበኩሉ ህወሓትን አልቡርሃን ሀርጋን ሆኖ እየተወጋኝ ነው ሲል በመግለጫ መከሰሱ ይታወሳል። ወዲህ ደግሞ አስመራ የአዲስ አበባውን መንግስት ተቃዋሚዎችን እያደራጀችና እያስታጠቁ እንዳለውም ይነገራል። ልክ ኢህአዴግ ጸረ ኢሳያስ ኃይሎችን ኤርትራም እነ ግንቦት 7ን ያደራጀው እንደነበረ ማለት ነው። በእርግጥ እዚህ ላይ አንድ ነገር እንጠይቅ። ያ ከአስመራ አዲስ አበባና ከአዲስ አበባ አስመራ በቀይ ምንጣፍ ታጅቦ ይፈጸም የነበረው የአብይና የኢሳያስ ሽርሽር ምን ሳንካ ገጠመው? ፍቅር አያረጅም ይባል ነበር እኮ። ግን መልሱ ቀላል ነው። የፖለቲካ ፍቅር ያረጃል። ከዚህም በላይ ደግሞ የአፍሪካ ቀንድ ፖለቲካ በባህሪው ይህ ነው። ሽኩቻ፣ ፍቅር፣ እንደገና መጠላለፍ፣ እንደገና መስማማት፣ አንዱ በአንዱ ላይ መነሳት። ከዚህም በላይ የሀገር ውስጥ የእርስ በርስ ጦርነት የሀያላን ሀገራትን ቀልብ መሳባቸው አይቀርም። ኢትዮጵያ የሶቪየትና አሜሪካ ሰው ሰራሽ መሳሪያ መሞከሪያ የሀያላን ሀገራት መደባደቢያ አውድማ የነበረችው በእርስ በርስ ጦርነት በምትታይበት ጊዜ ነበር።
በከተማ ትጥቅ ትግል የታገዘው የኢሃፓ ብልጠት የፖለቲካ ደርግን እቀጥላለሁ ብሎ ተጠግቶ የነበረው ሞኢሶን የነጻነት ጥያቄውን አንግቦ የነበረው ሻዕቢያ የብሔር ጭቆናን ለመጣል ደደቢት የከተማው ህወሓት ኦነግ ወዘተ ኢትዮጵያ ውስጥ የነበረው የእርስ በርስ ጦርነትና የፖለቲካ ጡዘት የሚያሳዩ ናቸው። ለስልጣኑ ምንም ከማድረግ ወደ ኋላ የማይለው የመንግስቱ ኃይለማርያም አገዛዝም ከሚካኤል ጎርባቸው በላይ ሶሻሊስት ነኝ ብሎ ኢትዮጵያን የደም መሬት አደረጋት። ታጣቂ ኃይሎቿን ከአሜሪካ እስከ ሳውዲ አረቢያ ሲደግፏቸው 4 ኪሎ የነበረው የደርግ መንግስት ደግሞ ሶቪየቶችን ይደግፉ ነበር። ዋናው ነገር የ20ኛው ክፍለ ዘመን መባቻ የቀዝቃዛው ጦርነት አንዳቸው ታጣቂዎችን ሲደግፉ ሌሎቹ ደግሞ ስልጣን ላይ የነበረውን ኃይል ተሳፍረው ኢትዮጵያውያንን ለሞትና ለስደት ኢኮኖሚዋን ለመሳሪያ መግዣ ብቻ እንዲውል አደረጉት። ዛሬ በ2018 ዓ.ም አሁን በ21ኛው ክፍለ ዘመን የዛሬ 40 ዓመት ተሻገር ነው ያልነው የቀዝቃዛው ጦርነት አድጎና ተመንድጎ ተዋንያኑን አብዝቶ የመሳሪያውን አይነት አርቆ ተከስቷል። እንደዚያኑ ዘመን የቀዝቃዛው ጦርነት ኢትዮጵያም ተመችታት ተገኝታለች። እንደዚያ ባሪዋ ሶማሌና የመንግስቷ ኢትዮጵያ አብይ አህመድና ሸክህ ሰሃን ሙሐመድ ሁለቱን ሀገራት ለማቃቃር ዳርገዋል። ሁለቱም ሀገራት መሳሪያ ለመምዘዝ ዳርዳርታ ላይ ናቸው። ከ40 ዓመት በፊት እንደነበረችው ኢትዮጵያ ዛሬም የእርስ በርስ ጦርነቷ ተበራክቷል። ከመቀሌ እስከ ባህር ዳር፣ ከሸዋ እስከ ጎንደርና ወሎ የጦርነት ቀጠና ሆነዋል። ከአዲስ አበባ ወዴትም መጓዝ በኦነግ ታጣቂ ኃይል ያሳግዳል። እንደውም የቤተ መንግስቱን ዙሪያ ጦርነቶች ልብ ብሎ ለተመለከተ የመንግስቱ የመጨረሻ መፈርጠጥ ዓመታት ያስታውሳል። ወዲህ ደግሞ የ4 ኪሎ መሪ የመንግስቱ ኃይለማርያምን የሚያመሰግን ጦርነቱን የስራ ዘርፍ አድርጎ የመረጠ የተባበሩት አረብ ኤምሬት የመሳሪያ ደላላ መሪም የስልጣን ኮርቻውን ተቆጣጥሯል። አሁን ልዩነቱ በጠቅላይ ሚኒስትር ዶክተር አብይ አህመድ ታዝሎ ድሮን ከምትሸጠው አድዋይ በተጨማሪ ማን ከጠቅላዩ ጎን ሆኖ ይዋጋል፣ በተቃራኒው ከታጣቂ ኃይሎች ጎን እነማን ይሰለፋሉ የሚለው ነው። ከአማራ እስከ ትግራይ ያለው ከአድዋ እስከማይጮሆ የውጭ ወራሪያንን በመታገል የምትታወቀው አካባቢ መንግስት ላይ አምጾ የመንግስቱን በር እያንኳኳ ነው። ይህም የእርስ በርስ ጦርነቱ ከድሮን አድጎና ተመንድጎ እየተከናወነ መሆኑን አስረጂ ነው። ከዚህም በላይ የቀዝቃዛው ጦርነት ሀገራት ተዋንያንም ቁጥራቸው ጨምረው ተከስተዋል። ከላይ ለተጠቀስናቸው ማሳያዎች በ21ኛው ክፍለ ዘመን አዲስ የቀዝቃዛው ጦርነት በዓለማችን በተለይም በአፍሪካ ቀንድና በኢትዮጵያ ላይ እያንዣበበ ነው ያልነው ሀሳብ ያስረግጥልናል። ኢትዮጵያ በበኩሏ ሰላሟን መለሳ ኢኮኖሚያውያን አረጋግታ በሰከነ ፖለቲካና ዲፕሎማሲ ከፍ ብላ ካልቀሰፈች የሽኩቻ ሰለባ መሆኑ አይቀርም። በኃይለ ሥላሴና በመለስ ዜናዊ የፖለቲካ ስልት ማጫወት ከቻለች ደግሞ የሀያሉን ሽኩቻ ወደ እድል መቀየር ትችላለች። የተወደዳችሁ የጎቲቪ ቤተሰቦቻችን የዛሬው ዝግጅታችን በዚሁ ተጠናቀቀ። በያላችሁበት ቸር ተመኘን።